ሁለተኛው እሁድ ነው። የዘመነ ስብከት ሁለተኛው እሁድ ብርሃን የሚባለው እሁድ ነው እና ጠቅላላ የዛሬው እሁድ የቅዳሴውም የመዝሙሩም የስብከቱም ጠቅላላ የአምልኮታችን ሁሉ አርዕስቱ ምን ይባላል? ብርሃን ይባላል ማለት ነው። ጠቅላላ ስለ ብርሃን የሚናገር ነው እና ይህንን ብርሃን የሚለውን ለመግለጽ ከዚሁ ከብርሃን ሳንወጣ ለትምህርቱ ለብቻው ከብርሃን የተገኘ ብርሃን የሚል አርዕስት ሰጥተነዋል። ከብርሃን የተገኘ ብርሃን የሚል አርዕስት ነው። እግዚአብሔር ዓይነ ልቡናችንን ያብራልን። ቅድም ስንመጣ እኛም ከዚህ በምንም ቅርብ ቢሆን ወደ ቤተ ክርስቲያን ስንገባ ጨለማ ነበረ። የሰው ሰራሹ ብርሃን ብቻ ትንሽ ይረዳናል እንጂ ጉሙ ሰማዩ በጉም ስለተሸፈነ ጨለማ ነበር። አሁን ግን በቃ ይሄ ሰው ሰራሹ ባይኖርም እግዚአብሔር በተፈጥሮ በሰጠን በፀሐይ ብርሃን እንተያያለን ማለት ነው። በዚህ ዋና ርዕስ ተነስተን በውስጡ ብርሃን ምን እንደሚባል ለምሳሌ እግዚአብሔር ብርሃን እንደሆነ፣ እግዚአብሔር በብርሃን እንደሚኖር፣ ነቢያት ስለ ብርሃን እንዴት እንደመሰከሩ፣ ዮሐንስ ስለ ብርሃን እንዴት እንደመሰከረ፣ እውነተኛው የዓለም ብርሃን ማን እንደሆነ፣ ከዚያ ደግሞ ምእመናንም የዓለም ብርሃን እንዴት እንደሚባሉ፣ ስለ ብርሃን የዘመረው የዘካርያስን መዝሙር፣ ስለ ብርሃን የዘመረውን የስምዖንን መዝሙር በአጠቃላይ ደግሞ እንደዚሁ ስለ ብርሃን አንድ ነገር ብለን ትምህርታችንን እንጨርሳለን ማለት ነው። እግዚአብሔር ብርሃን ነውና በአምሳሉ በአርአያው የፈጠረን ብርሃን እግዚአብሔር ልቡናችንን ብርሃን ያድርግልን። እና ምንድን ነበር ያልኳችሁ የትምህርታችን ርዕስ? ከብርሃን የተገኘ ብርሃን። ከብርሃን ብርሃን ተገኝቷል። ከሰው ሰው እንደሚወለድ ማለት ነው። ከሰው ሰው እንደሚወለድ ሁሉ ልክ እንደዚሁ ከብርሃን ብርሃን ተገኝቷል። ግን ምሳሌ በዚህ በምስጢረ ሥጋዌ በምስጢረ ሥላሴ በኩል ምሳሌዎችን በምንናገር ጊዜ ምን ጊዜም ማወቅ ያለብን በመጠኑ እንዲገልጹልን ስለምንፈልግ ነው እንጂ ምሳሌዎችን የምንጠቀመው ሁል ጊዜም ቢሆን ምሳሌ ከአማናዊ ያንሳል። ለምሳሌ ጥላ ከአካላችን ወይም ከአካል እንደሚያንስ ሁሉ፣ ሰም ከወርቅ እንደሚያንስ ሁሉ፣ ሰም ቀላጭ ነው፣ ጊዜያዊ ነው። ወርቅ ግን ቀዋሚ ነው ማለት ነው እና ስለዚህ ስለ ብርሃን በምንናገር ጊዜ በምሳሌ በምንገልጽ ጊዜ አማናዊውን ነው በደንብ አድርጎ መመልከት ያለብን። ለምሳሌ ከሰው ሰው ይወለዳል ብያችኋለሁ አይደለም? ከብርሃን ግን ብርሃን ይገኛል በምንል ጊዜ ይሄ ከብርሃን የተገኘ ብርሃን የሚለው ከብርሃን እግዚአብሔር ወይም ከብርሃን አብ ብርሃን ጌታ መገኘቱን ወይም መወለዱን መናገር ነው። ይሁን እንጂ ከሰው ሰው ይወለዳል፣ ከልጆቻችሁ እናንተ ቀዳሚዎች ትሆናላችሁ። ነገር ግን ከወልድ አብ ከብርሃን ብርሃን ስለተገኘ አብ ወይም ደግሞ አብ ከልጁ አይቀድምም። ይሄ ነው እንግዲህ ምሳሌ ያንሳል ያልኳችሁ። ከብርሃን ብርሃን ይገኛል ስንል ከአባቱ ልጁ ወደ ኋላ አይልም፣ ከልጁም አባቱ አይቀድምም። ለምን? ቅድምናቸው የሥላሴ አንዲት ናትና። እና ከብርሃን የተገኘ ብርሃን ስንል ብርሃን እግዚአብሔር ነው ወይም እግዚአብሔር አብ ነው። ከብርሃን የተገኘው ብርሃን ደግሞ ከሱ የተወለደው በባህሪ የተወለደው ልጁ እግዚአብሔር ወልድ ነው።
በኋላም በስጋው ስሙ ደግሞ እግዚአብሔር ኢየሱስ ክርስቶስ ነው ማለት ነው። እና ከብርሃን የተገኘ ብርሃን በሚል እንነሳና እግዚአብሔር ብርሃን ነው የሚለውን እንመልከት። እግዚአብሔር ብርሃን ነው ብሎ መጽሐፍ ቅዱስ ነግሮናል። እግዚአብሔር እውነተኛ ብርሃን እንደሆነ በመጽሐፍ ቅዱስ ማን ነው የነገረን? ያን እንደሆነ ቅዱስ ዮሐንስ በወንጌሉ እንዲህ ይለናል። ከርሱ በመልእክቱ ነው እንጂ በመልእክቱ እንዲህ ይላል። ቅዱስ ዮሐንስ በመልእክቱ እንዲህ ይላል፣ ከርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት ይላል። ከርሱ የሰማናት እግዚአብሔር ብርሃን ነው ብሎ አሁን መልእክቱን ሲጽፍ ይህንን መልእክት ከማን ሰምቶት ነው? ከሱ ከራሱ ከኢየሱስ ከልጁ ከኢየሱስ ክርስቶስ ሰምቶት ነው። ከሱ ነው ወንጌልን የተማረው። ከሱ የተማረውን ወንጌል ነው አሁን መልእክት አድርጎ ለልጆቹ የሚጽፈውና እና ከሱ የምንሰማላችሁ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው የምትል ናት ይላል። እና ከእርሱ ጋር ህብረት አለን ብንል ይላል። ከማን ጋር? ከእርሱ ከእግዚአብሔር ጋር። ብርሃን ነው ከተባለ ከእውነተኛው ብርሃን ከእግዚአብሔር ጋር ህብረት አለን። እሱን እናመልካለን። እሱ የኛ ፈጣሪ ነው። እሱ የኛ ጌታ ነው፣ የኛ ንጉስ ነው፣ እሱ የኛ ተስፋ ነው የምንል ከሆነ ይላል ሐዋርያው፣ የምንል ከሆነ ከእርሱ ጋር ህብረት አለን ብንል በጨለማ ግን ብንመላለስ እንዋሻለን፣ እውነትንም አናደርግም ይላል። የብርሃን ተቃራኒ ምንድን ነው? ምእመናን ጨለማ ነው። የብርሃን የእውነት ተቃራኒሳ ምንድን ነው? ውሸት ነው ማለት ነው። እና እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የምትል ይህች ናት ከእሱ የሰማናት። ግን ከእርሱ ጋር ከዚህ ብርሃን ከሆነው እግዚአብሔር ጋር ህብረት አለን ብንል ነገር ግን ብንዋሽ ምንድን ነው? በጨለማ ብንመላለስ እንዋሻለን፣ ውሸታችንን ነው ከእሱ ጋር ህብረት አለን የምንለው። ምክንያት ከጨለማ ብርሃን ከጨለማ ጋር ህብረት እንደሌለው ሁሉ እንደዚሁም ደግሞ በእውነተኛ አምልኮ የማይመላለስ ክርስቲያን ከእግዚአብሔር ጋር ህብረት አለኝ ብሎ መናገር አይችልም ማለት ነው። እንዲያውም ውሸታም ነው፣ አታላይ ነው የሚለው። እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ከማን ጋር? እሱ በብርሃን እንዳለ እኛም ደግሞ በብርሃን ብንመላለስ ከማን ጋር ህብረት አለን? ብርሃን ከሆነው ከእግዚአብሔር ጋር ህብረት አለን ማለት ነው። ከብርሃን ጋር የሚተባበር ብርሃን ነው። ምክንያቱም ብርሃን ከብርሃን ነውና የተገኘው። እንደዚሁም ደግሞ ከብርሃን ጋር የሚዋሃዱ ከብርሃን ጋር ተስማምተው መኖር የሚችሉ በምግባረ ሰናይ በሃይማኖታቸው በመልካም ምግባራቸው እግዚአብሔርን የሚመስሉት ምእመናን ናቸው ማለት ነው። ቢወርቁ እንደገና በንስሐ ቢሰበሩ እንደገና በንስሐ የሚጠገኑ እንደገና በኃጢአት ቢታመሙ እንደገና በንስሐ የሚፈወሱ እንዲህ አይነት ባህሪ ያላቸው ብርሃን ናቸው። ከብርሃን ጋር ተስማምቶ የሚያኖር ጠባይ ያላቸው ማለት ነው። የጨለማ ባህሪ ሁል ጊዜ ከብርሃን ጋር ተቃራኒ ነው። እንደዚሁም ደግሞ የኃጢአት ባህሪው ሁል ጊዜ ከእውነተኛው እግዚአብሔር ጋር ከጻድቁ ከቅዱሱ ከእግዚአብሔር ጋር አያስማማም። ስለዚህ ሐዋርያው ምንድነው የሚለው? በብርሃን እንዳለ እኛም በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የጨለማ ምሳሌ የሆነው ኃጢአት እንኳን በሚበረታታብን ጊዜ የልጁ የኢየሱስ ክርስቶስ ደም ምን ያደርገናል? ከኃጢአት ሁሉ ያነጻናል ማለት ጨለማችን ከኛ ያስወግደዋል ማለት ነው። ጨለማችሁን እግዚአብሔር ያስወግደው።
በመንፈስ ቅዱስ ብርሃን እግዚአብሔር ልቡናችሁን ያብራላችሁ። ይህን ነው የሚለው ሐዋርያው። በብርሃን ብንመላለስ እሱ በብርሃን እንዳለ እኛ በብርሃን ብንመላለስ ከእሱ ጋር ህብረት አለን። ነገር ግን በኃጢአት ብንመላለስ ያለ ንስሐ ብንመላለስ በልማድ ብንመላለስ ግን እንዲያውም ውሸታሞች ነን፣ እግዚአብሔርንም እያስዋሸን ነው የሚለው ሐዋርያው። ስለዚህ እግዚአብሔር ምንድነው? አሁን በሐዋርያው በመልእክቱ መሰረት እግዚአብሔር ብርሃን ነው። የማን ብርሃን? የማን ብርሃን ነው? የዓለም ብርሃን፣ የኔና የናንተ ብርሃን ነው ማለት ነው። እና ከብርሃን የተገኘ ብርሃን ነው። ቀጥሎ ደግሞ ሁለተኛው ምን ይላል? እዚህ ጋር የሚተባበረው በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል ኦሪት ዘፍጥረት። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። መጀመሪያ ፍጥረት ሁሉ ተፈጥሮ እንዲሁ በጨለማ ይኖር ነበር እና በዚህ በተፈጠረችው በምድር ላይም ደግሞ ውሃ ነበረ፣ ሞልቶባት ነበር ይላል። ግን የእግዚአብሔር መንፈስ ብቻ ሰፎባት ነበረ፣ በእግዚአብሔር መንፈስ ብቻ ተጠብቃ ነበር። ግን ጨለማ ውጧት ነበር ይላል። ምድር አንዳችም አልነበረባትም። ከዚያ ላይ ደግሞ ውሃ ነበረ፣ ከዚያ ላይ ደግሞ ጨለማ ነበረ ይላል። ስለዚህ እግዚአብሔር አምላክ ብርሃን የሆነው እግዚአብሔር ምድር በጨለማ ተውጣ ፍጥረቱ ሁሉ በጨለማ ተውጦ እንዲቀር አልፈለገም። ስለዚህ ምን አለ? ምን ብሎ ተናገረ? እግዚአብሔር ብርሃን ይሁን አለ። በዚያን ጊዜ ብርሃን ሆነ። ብርሃን ሲሆን ጨለማው ምን ሆነ? ተወገደ ይላል። የልቡናችንን ጨለማ እግዚአብሔር ያስወግድልን። ታዲያ የልቡናችን ጨለማ የሚወገደው እግዚአብሔር ብርሃን መሆኑን ስናምንበት ነው። እግዚአብሔር ብርሃን ይሁን ሲል የልብ ጨለማ የልብ ድንቁርና ይወገዳል። ጨለማ የድንቁርና ምሳሌ፣ የኃጢአት ምሳሌ፣ ያላዋቂነት ምሳሌ ነው። ብርሃን ደግሞ አንደኛ የራሱ የእግዚአብሔር ምሳሌ ነው፣ ሁለተኛ ደግሞ የእውቀት ምሳሌ ነው፣ የጽድቅ ምሳሌ ነው፣ የንስሐ ምሳሌ ነው፣ የወንጌል ምሳሌ ነው፣ የኢየሱስ ክርስቶስ ምሳሌ ነው። እና ስለዚህ ብርሃን ይሁን ባለ ጊዜ ያን ጊዜ በምድር ላይ የነበረው ጨለማ ተወገደ። ዛሬም እግዚአብሔር ይሁን ካለ በልባችን ያለውን ጨለማ፣ ኃጢአት፣ ድንቁርና ማስወገድ ይቻለዋል ማለት ነው። ከዚህ መልእክት ከዚህ ምንባብ የምንማረው ይቀጥልና አሁን እስካሁን እግዚአብሔር ብርሃን ነው በሚለው አርዕስት ውስጥ ነበር የነበርነው። ከዚህ ቀጥሎ ደግሞ እግዚአብሔር በብርሃን ይኖራል የሚለውን እንመልከተው። እግዚአብሔር በምን ይኖራል? በብርሃን ይኖራል። በጨለማ አይደለም የሚኖረው እግዚአብሔር። በመሰረቱ እግዚአብሔር ጨለማና ብርሃን በሱ ዘንድ እኩል ናቸው። ምክንያቱም ጨለማም አይጓርደውም። ግን በእኛ አስተሳሰብ በእኛ አመለካከት ጨለማ ሁልጊዜ ከባድ ነገር ነው፣ ክፉ ነገር ነው አይደለም? ብርሃን ደግሞ ጠቃሚ ነው። ጠቃሚነቱ የታወቀና የጎላ ነገር ነው ማለት ነው። እና ስለዚህ እግዚአብሔር በብርሃን ይኖራል ማለት ፍጹም አዋቂ ነው ማለት ነው። አንዳንድ ጊዜ እግዚአብሔር በጨለማም ይመሰላል። ለምን? ባህሪው ፍጹም የማይመረመር ነው። ሰው በጨለማ ውስጥ ያለውን አጥርቶ ማየት ፈጽሞ እንደማይቻለው ሁሉ እንደዚሁም እግዚአብሔር ደግሞ ባህሪው ፈጽሞ የማይመረመር እንዴት አድርጎ ዓለምን ፈጠረው? እኛን እንዴት አድርጎ ፈጠረን? የት ይኖራል? እንዴት ይኖራል? የሚለውን ነገር ማንም መልስ ማግኘት አይችልም በሃይማኖት ብቻ ካልሆነ በስተቀር፣ በእምነት ብቻ ካልሆነ በስተቀር። ስለዚህ እግዚአብሔር በብርሃን ነው የሚኖረው ማለት በእውቀት በጥበብ ነው የሚኖረው ማለት ነው። እግዚአብሔር ፍጹም አዋቂ መሆኑን፣ እግዚአብሔር ፍጹም ጥበበኛ መሆኑን፣ የሚጎርለው አንዳች ነገር ሳይኖር በፍጹም እውቀት በፍጹም ችሎታ በካህሊነቱ የሚኖር መሆኑን የሚያሳይ ነው። እርሱ ብቻ የማይሞት ነው ይላል መልእክቱ። እሱ ብቻ
የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያይም አይቻለውም አለና ለእርሱ ክብርና የዘላለም ኃይል ይሁን ብሎ አሜን ይላል። ለእርሱ ለማን? ለእርሱ ክብርና ምን ይሁን? የዘላለም ኃይል ይሁን። ለሱ ምስጋና ይሁን፣ ለሱ ክብር ይሁን አለ። እሱ ብቻ የማይሞት ነውና፣ እሱ ብቻ በብርሃን የሚኖር ነውና፣ እሱ ብቻ በፍጹም ዕውቀት ያለምንም እንከን የሚኖር እሱ ብቻ ነውና ለሱ ክብር ምስጋና ይሁን ብሎ አሜን ይላል። እናንተም አሜን ብትሉ መልካም ነው። ከሐዋርያው ጋር እንድትተባበሩ ብዬ ነው አይደለም? ከሐዋርያው ጋር እንድትተባበሩ አሜን ያስፈልጋል ማለት ነው። አሜን ሁልጊዜ የበጎ ነገር ሁሉ ምንድነው? ፍጻሜ ነው፣ መደምደሚያ ነው፣ ፊርማ ማህተም ነው። አሁን እግዚአብሔር እንግዲህ እሱ በብርሃን እንደሚኖር ተነጋግረናል። እሱ ብቻ የማይሞት እንደሆነ ተነጋግረናል። ማንም ሊቀርበው በማይቻል በፍጹም ብርሃን፣ በፍጹም ዕውቀት፣ በፍጹም ችሎታ እንደሚኖር ተነጋግረናል ማለት ነው። እዚህ ቀጥልና ደግሞ ነቢያት ስለ ብርሃን ምን ብለዋል? ደግሞ እንግዲህ እስካሁን ድረስ እግዚአብሔር ብርሃን እንደሆነ ሐዋርያው አስተምሮናል። ሙሴም ደግሞ በኦሪት ዘፍጥረት እግዚአብሔር ብርሃን ይሁን ብሎ የዓለምን ጨለማ እንዲያስወገደ አስተምሮናል። አሁን ደግሞ ነቢያት ስለ ብርሃን በበኩላቸው ምን ይላሉ? ነቢያት ማለት እንደነ ኢሳይያስ ያሉ፣ እንደነ ዳዊት ያሉ፣ እንደነ ኤርምያስ፣ ዳንኤል፣ ሕዝቅኤል የመሳሰሉት ማለት ነው። እንደነሱ ያሉት እንደነ ስምዖን፣ እንደነ ዘካርያስ ያሉት ነቢያት ይባላሉ። ስለ መሲሁ መምጣት ወደዚህ ዓለም እንዴት እንደሚመጣ እና የዓለምን ጨለማ እንዴት እንደሚያስወግድ በብርሃን እየመሰሉ እነዚህ ተናግረዋል። ከነዚያ በመጀመሪያ አሁን የምንጠቅሰው ብዙዎች ናቸው። ዳዊትን እንጠቅሰዋለን። በመጀመሪያ ዳዊት እግዚአብሔርን የእሱ የግሉ ብርሃኑ ያደርገዋል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው ይላል። ሰው ከብርሃንና መቼም ሰው ፍርሃት ይቃወመዋል አይደለም? በጨለማ እና በብርሃን በየትኛው ነው በጣም ሰውን ፍርሃት የሚያጠቃው? በጨለማ ነው አይደለም? እሱ እግዚአብሔር ብርሃኔ ስለሆነ ጨለማ ስለሌለብኝ የሚያስፈራኝ የለም ነው የሚለው ዳዊት። ስለዚህ ሕፃናቱ ቅድም የሰማችኋት ሲዘምሯት የሰማችኋት መዝሙር ይህች መነሻዋ ይህች ናት። መዝሙር 26 ቁጥር 1 ላይ እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ያሏት ማለት ነው። ብርሃኔና መድኃኒቴ ነው። ስለዚህ የሚያስፈራኝ የለም ብሎ ስለ ብርሃን ተናገረ። እግዚአብሔር ለሱ ብርሃኑ እንደሆነ ለሰውም ሁሉ ብርሃኑ እንደሆነ ነቢያት ለራሳቸው አስመስለው ቢናገሩም ለዓለም ነው፣ ለብዛትም ቢናገሩ ለዓለም ነው ማለት ነው። ይቀጥልና አሁንም ይሄው ዳዊት ብርሃንህንና እውነትህን ላክ፣ እነርሱም ይምሩኝ፣ ወደ ቅድስና ተራራም ወደ ማደሪያ ይውሰዱኝ ይላል። መዝሙር 42 ቁጥር 3 ላይ ቅድም በቅዳሴው መካከል ለወንጌሉ መግቢያ ዲያቆናቱ ፈኑ ብርሃነከ ወጽድቀከ ማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ብለው በዜማ ያንቆረቆሩት እናንተም የተሳተፋችሁበት ዜማ ማለት ነው። ፈኑ ብርሃነከ ወጽድቀከ በጨለማ ተወጠናልና፣ ጨለማ አስቸግሮናልና፣ ጨለማ ድንቁርና፣ ጨለማ ኃጢአት እጅግ አስቸግሮናል ከብዶብናልና ፈኑ ብርሃነከ ብርሃንህን ላክልን፣ ወጽድቀከ እውነትህንም ላክልን ይላል። እውነትህንም ላክልን። እነሱ መርተው ወደ ቅድስና ተራራህ ወደ ቤተ መቅደስ ወደ ታነጸበት ወደ ቅድስና ተራራህ ወይም ደግሞ አንተ ከብረህ ገነህ በባህሪህ ወደምትኖርበት ወደ መንግስትህ ወደ ጽርሐ አርያም መርተው ያድርሱኝ ይላል። ያድርሱኝ ይላል። መዝሙር ስንት ላይ ነው ያልኳችሁ? ይህንን መዝሙር 42 ቁጥር 3 ላይ ነው።
ይቀጥልና ከዚሁ ጋር የሚተባበር ደግሞ ቅዱስ ማቴዎስ በወንጌሉ የኢሳይያስን ትንቢት እንዴት ጠቅሶ ስለ ብርሃን እንዳስተማረ እንደጻፈ እንደተናገረ ይህንን ጥቅስ እናነባለን። ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ሄሮድስ እንዲያሰረው በሰማ ጊዜ ማለት ነው ወደ ገሊላ ፈቀቅ ብሎ ሄደ። ናዝሬትንም ትቶ በዛብሎንና በንፍታሌም አገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ። በነቢዩ በኢሳይያስ አሁን ትንቢቱን ሊጠቅስ ነው ቅዱስ ማቴዎስ። አሁን መድኃኒታችን ኢየሱስ ናዝሬትን ትቶ ፈቀቅ ብሎ ዮሐንስ እንደተያዘ በሰማ ጊዜ ናዝሬትን ትቶ ወዴት ሄደ? ወደ ዛብሎን ወደ ንፍታሌም አገር በባህር ማዶ ወዳለችው ቅፍርናሆም ወደ ተባለችው አገር ፈቀቅ ብሎ ሄደ። በዚያ ጊዜ የነቢዩ ኢሳይያስ ትንቢት ተፈጸመ ነው የሚለው። ምን ብሎ ተናግሮ ነበረ ነቢዩ ኢሳይያስ? እንዲህ ብሏል። የዛብሎን ምድርና የንፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ አገሮቹን ጠቀሳቸው። ጌታ አሁን የሄደባቸውን አገሮች ናዝሬትን ትቶ የሄደባቸውን አገሮች ጠቀሳቸው። በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ ይላል። አሁን የቆጠራቸው በሙሉ የዛብሎን ምድር፣ የንፍታሌም ምድር፣ የባህር መንገድ፣ የዮርዳኖስ ማዶ፣ የአሕዛብ ገሊላ ይሄ ሁሉ በጨለማ የተቀመጠው ሕዝብ አያችሁ። ይሄ ሁሉ በጨለማ የተቀመጠ ሕዝብ ነበር። በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ ብሎ ነቢዩ ኢሳይያስ የተናገረው ትንቢት ደረሰ፣ ተፈጸመ። እንደገና ታላቅ ብርሃን አየ ብሎ ምንድነው ያለው? በሞት ሀገርና ጥላ ለተቀመጠው ሁሉ ብርሃን ወጣላቸው የተባለው የነቢዩ የኢሳይያስ ትንቢት ይደርስ ይፈጸም ዘንድ ናዝሬትን ትቶ ወደ እነዚህ ሀገሮች ሂዶ በቅፍርናሆም ተቀመጠ ጌታ። ያን ጊዜ የነቢዩ የኢሳይያስ ትንቢት ተፈጸመ ይላል። ዛሬም ጌታ በመካከላችን ይገኝልን። እሱ ሲገኝ ነው ጨለማችን የሚወገደው ምእመናን። እና ጋብዙት፣ ጌታን በምግባረ ሰናይ ጋብዙት። በመልካም አኗኗራችሁ በስነ ምግባራችሁ ጋብዙት። ያን ጊዜ ይመጣል፣ ከናንተ ጋር ይሆናል። ለነገሩ እኮ አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው አይደለም? እና ከኛ ጋር መሆኑን በስራ ይገልጸዋል ማለት ነው። ስናመልከው ስናከብረው ተስፋችን ያን ጊዜ ጨለማ የነበረው ይበራል ማለት ነው። አሁን ጌታ ናዝሬትን ትቶ ወደ እነዚህ ሀገሮች መጥቶ በቅፍርናሆም በተቀመጠ ጊዜ ታላቅ ብርሃን ይወጣላቸው ነብዩ እንደተናገረ። እንደገና ደግሞ እነዚህ ሀገሮች በሞት ጥላ ነው የሚለው። በሞት ጥላ ከጨለማ ላይ እንደገና የዛፍ የገደል ጥላ ሲጨመርበት እንዴት ከባድ ነገር ነው። አሁን በጣም እንቅጥ ባለው ጨለማ ብርሃን ከሌለበት ቤት ከመቀመጥና ውጭ ከመቀመጥ የትኛው ነው ትንሽ ፈጋ የሚለው? የትኛው ነው? ውጭ ነው አይደለም? በሞት ጥላ ይላል። ከዚያ ካላዋቂ ከኃጢአት ከድንቁርና ላይ እንደገና ደግሞ ምን ተጨምሮባቸዋል? ሞት ተጨምሮባቸዋል ማለት ነው። ይሄ ማለት ፍጹም ኃጢአት ሰልጥኖባቸው የሚኖሩ ህዝቦች ነበሩ ማለት ነው። ጣዖት ያመልኩ ነበረ። በሚያሳዝን አኗኗር የሚኖሩ ህዝቦች ነበሩ። ያን ጊዜ ግን ጣዖታቸውን የሚሰባብረው፣ ጨለማቸውን የሚያስወግደው፣ ኃጢአታቸውን የሚደመስሰው፣ በወንጌል ልቡናቸውን የሚያበራው እውነተኛው ብርሃን በመጣ ጊዜ የነቢዩ የኢሳይያስ ትንቢት ተፈጸመላቸው ነው የሚለው። ይቀጥልና ዮሐንስ ስለ ብርሃን መሰከረ ይላል። የትኛው ዮሐንስ? ደግሞስ ምን ብሎ መስክሮ ይሆን? እስቲ ከቃሉ እንከተለው። በእርሱ ሕይወት ነበረች ይላል። ይሄ ዮሐንስ ወንጌላዊ ነው ማለት ነው። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም።
ቅድም ከመልእክቱ ላይ ይህንን ቃል ጠቅሶት ነበር። የሚገርም ነገር ነው። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። በእሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። አሁን አያችሁ፣ በእርሱ በማን? በልጁ በኢየሱስ ክርስቶስ ማለት ነው። ከኋላ ወንጌሉን ስናነበው ምንድን ነው የሚለው? በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ አለና ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም አለና በእርሱ ሕይወት ነበረች። በእርሱ በማን? በቃል ሕይወት ነበረች። ቃል ምንድን ነው? ይገባችኋል ምእመናን? ቃል ማለት ምን ማለት ነው? እንግዲህ ከዛሬ ጀምሮ እንዳትረሷት ልነግራችሁ ነኝ። አሁን ይኸውላችሁ አካላዊ ቃል ሲባል ሁል ጊዜ ትሰማላችሁ አይደለም? አካላዊ ቃል በእግዚአብሔር ዘንድ 3 አካላት አሉ። እነዚህ 3 አካላት ማን ይባላሉ? አብ፣ ወልድ፣ መንፈስ ቅዱስ ይባላል። አብ በአካሉ የተለየ ነው፣ በስሙም የተለየ ነው፣ በግብሩም የተለየ ነው፣ በከዊንም የተለየ ነው። አብ በስሙ አብ ነው የሚባለው፣ አካሉም የራሱ የሆነ አካል አለው። ወልድም እንደዚሁ፣ መንፈስ ቅዱስም እንደዚሁ። በተለይም በከዊን የሚለው አብ ልብ ይባላል፣ በልብ ይመሰላል። የልብ ከዊን ሁልጊዜ ሐሳብን ማመንጨት ነው፣ ዕውቀትን ማመንጨት ነው። ወልድ ደግሞ ቃል ይባላል፣ በቃል ይመሰላል። የቃል ከዊን ሁልጊዜ መናገር ነው፣ ንግግርን ማሰማት ነው። የመንፈስ ቅዱስ ከዊን ደግሞ እንደዚሁ ሕይወት ነው፣ ሕይወትነት ነው። እና እነዚህ አሁን በመጀመሪያ ቃል ነበረ ሲል ቃል አሁን ማን ነው? እግዚአብሔር። ከ3ቱ አካላት የትኛው ነው? እግዚአብሔር ወልድ ነው። አሁን በምስጢረ ሥላሴ ነው ያለ ነው። ይሄ ቃል የተባለው በመጀመሪያ ቃል ነበረ የተባለው፣ ቃልም በእግዚአብሔር ዘንድ ነበረ የተባለው፣ ቃልም እግዚአብሔር ነበረ የተባለው ይሄ ቃል ምን ሆነ? ሥጋ ሆነ ይላል። ያን ጊዜ የሥጋው ስሙ ማን ተባለ? ኢየሱስ የሚለው። ከዚያ በኋላ ወደ ምስጢረ ሥላሴ እንደርሳለን ማለት ነው። እና አሁን ከዚህ ላይ ምንድን ነው የሚለው? እርግጥ ከበድ የሚል ነገር ነው። ከእግዚአብሔር የተላከ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። በእርሱ በቃል ዘንድ ሕይወት ነበረች፣ ዕውቀት ነበረች። ይህች ዕውቀትም የሰው ብርሃን ናት። እግዚአብሔር ምን አለበት ነው የሚለው? እፍ አለበት። በመጀመሪያ በቃሉ ምን ብሎ ነው የተናገረው? ሰውን ባህሪያችን በመልካችን እንፍጠር አለ። ከዚያ በኋላ ሰው ሕያው ነፍስ ያለው ይሆን ዘንድ እፍ አለበት ይላል። ከዚያ ሰው ሕያው ነፍስ ያለው ሆነ ማለት ከብርሃንነቱ ከፍሎ ሲሰጠው ወይም ደግሞ ባሪያው በአምሳሉ እንደፈጠረው ሁሉ ደግሞ ልክ በሕይወቱ በዚያ በቃሉ ሕይወቱን አበራለት፣ ታዋቂ ያደረገው። ባዶ ተጋዳሚ ሬሳ መስሎ ተጋድሞ የነበረው ሰው እግዚአብሔር ምን አሳደረበት? የሕይወትን ነፍስ አሳደረበት ማለት ነው። በሕይወት እስትንፋስ ወፍ ሲልበት ያን ጊዜ ሕያው ነፍስ ሰው አዋቂ ሆነ ማለት ነው። እና በእሱ ሕይወት ነበረች ማለት የሕይወት ምንጭ ሁልጊዜ የሕይወት ምንጭ መሆኑን ያመለክታል። ሁልጊዜ የእውቀት ምንጭ እሱ መሆኑን ያመለክታል። ሁልጊዜ አብ ዕውቀቱን የሚገልጠው በቃሉ ተናግሮ እንደሆነ እናንተ ሐሳባችሁን በምንድን ነው የምትገልጡት? በምንድን ነው የምትገልጡት? በመናገር በቃል ነው አይደለም? ስለዚህ አብ ልብ ነው ብለናል። ልብ ማለት ደግሞ ወይም ደግሞ አእምሮ ማለት ዕውቀት የሚመነጭበት ማለት ነው። በውስጡ ያለውን ዕውቀት እንዴት አድርጎ ነው የሚገልጠው? በቃሉ ተናግሮ ነው።
ልብነት የአብ ድርሻ ነው፣ ቃልነት የወልድ ድርሻ ነው ማለት ነው። ስለዚህ እግዚአብሔር ሰማይና ምድር ምንድነው? ይሄ እግዚአብሔር ባህሪያችን በአምሳላችን እንፍጠር አለ ሲል ይሄ አለ የሚለው ይሄ ተናጋሪ ቃል አካላዊ ቃል ልጁ ኢየሱስ ክርስቶስ ነው ማለት ነው። ብርሃን ይሁን አለ እግዚአብሔር ተናገረ። ያ የተናገረበት ቃሉ በልብነቱ ያመነጨውን ያንን ነገር በቃሉ ምን አደረገው? ተግባራዊ ያደረገው ማለት ነው። ስለዚህ እግዚአብሔር በለባዊነቱ በፈጣሪነቱ በለባዊነቱ እግዚአብሔር ነው፣ ፈጣሪ ነው። እግዚአብሔር ወልድ ደግሞ በቃልነቱ ፈጣሪ ነው ማለት ነው። ስለዚህ ያለሱ ምንም የሆነ የለም። ሁሉ በሱ ሆነ ማለት ሁሉ በሱ ተፈጠረ፣ በቃልነቱ ተፈጠረ ለማለት ነው። ይህንን ያህል ካልኳችሁ መጠነኛ ግንዛቤ ካገኛችሁ ወደዚያ እንደርደር አይደል? ወደዚያ እንሂድ። ብርሃንም በጨለማ ይበራል። በሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ብርሃንም በጨለማ የሚበራ ነገር ነው፣ ጨለማም አላሸነፈውም። ጥንቱን እግዚአብሔር ብርሃን ነበረ ብለናል አይደለም? ጨለማ የማያሸንፈው የማይጋርደው ነው ብለናል። አሁንም ደግሞ በእርሱ ያለው ብርሃን ለሰው የሰጠው ብርሃን ሰውን አዋቂ ያደረገበት ይሄ ዕውቀት ጨለማ የማይጋርደው ነው ማለት ነው። በኃጢአት እንኳን ቢወርቅ ቢስተነካከል አምላክን ከሰማይ ወደ መሬት የሳበ ነገር ነው ማለት ነው። እና ከዚህም ከእግዚአብሔርም የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ ይላል። ዮሐንስም የመጣው ለምስክርነት ነው፣ ስለ ብርሃን ሊመሰክር ይላል። ስለ ብርሃን ሊመሰክር ነው እንጂ የመጣው እሱ ብርሃን አልነበረም። በዓለም የተነሱ ደጋግ አባቶች በሙሉ የተነሱት ስለ ራሳቸው ብርሃንነት ሊናገሩ አይደለም፣ ስለ ብርሃን ትንቢት ተናግረዋል። ዮሐንስም አሁን በበኩሉ ስለ ብርሃን ሊመሰክር መጥቷል። ዛሬም ቤተክርስቲያን ስለ ብርሃን ነው የምትመሰክረው። እኛም አሁን የብርሃን ምስክሮች ነን እንጂ ራሳችን ብርሃን አይደለም። ብርሃን ማን ነው? እግዚአብሔር ነው። ወደ ዓለም የመጣው እውነተኛው ብርሃን እሳ ልጁ ኢየሱስ ክርስቶስ ነው። እሱ የዓለም ብርሃን ይባላል። ይህንን በዚህ ከተገነዘብን እንግዲህ ስለ ብርሃን ዮሐንስ እንዴት እንደመሰከረ አይተናል። ከዚህ ላይ ቀጥሎ ደግሞ እውነተኛው የዓለም ብርሃን ማን እንደሆነ አሁንም ከቅዱስ ቃሉ እንመልከት። ደግሞ ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል ዮሐንስ 8:12 ላይ። ኢየሱስ ምን አለ? እኔ የዓለም ምንድን ነኝ አለ? ብርሃን ነኝ አለ። የዓለም ብርሃን ነኝ። በዚህ በዮሐንስ ወንጌል እኔ ነኝ እያለ የተናገራቸው ብዙ አሉ፣ 7 አሉ። ከነዚያ ከ7ቱ አንዱ ይሄ ነው፣ እኔ የዓለም ብርሃን ነኝ። ለምሳሌ አንዳንዶቹን ባስታውስ እኔ የወይን ግንድ ነኝ፣ እኔ የበጎች እረኛ ነኝ፣ እኔ የበጎች በር ነኝ፣ እኔ የእውነትና መንገድ ነኝ። እንደዚህ የመሳሰሉ ሲቆጠሩ ወደ 7 ይሆናሉ። ከነዚያ ውስጥ አንዱ እኔ የዓለም ምንድን ነኝ? ብርሃን ነኝ። የዓለም ብርሃን ነኝ ማለት የዓለም ምንድን ነኝ ማለት ነው? ዕውቀት ነኝ። የዓለም አባት ነኝ፣ የዓለም ዕውቀት ነኝ፣ የዓለም አዳኝ ነኝ፣ የዓለም ጌታ ነኝ፣ የዓለም ንጉሥ ነኝ። በቃ ለዓለም ሁሉንም ነው ጌታ። ምክንያቱም የዓለም አለና በተለይም በሃይማኖት በኩል ያለ ስለሆነ ይሄ የተናገረው ቃል የሚከተለኝ እኔ የዓለም ብርሃን ስለሆንኩኝ የሚከተለኝ ይላል። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ሁልጊዜ በቀን የሚመላለስ አይሰናከልም አይደለም። በጨለማ የሚመላለስ ግን ሁልጊዜ መሰናከል አለበት። ሌላው ቀርቶ ብርዱ እንኳ ዝናቡ እንኳ
ሌላውም ነገር የሚበረታው በጨለማ ነው። በብርሃን ይቀላል። ሙቀቱ ጧት ወይም ሌሊት አንድ ምንድነው 40 ከሆነ ቀኑ አካባቢ ቢያንስ እንኳን ወደ 45 ይሆናል ማለት ነው። ሙቀቱ ይጨምራል። ሁል ጊዜ ቀን በጣም ጥሩ ነውና እኔ የዓለም ብርሃን ነኝ የሚከተለኝ ማለት የሚያምንብኝ ማለት ነው የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም አለ። ምእመናን በጨለማ እንደምትመላለሱ ነው የሚሰማችሁ ወይስ የለም በብርሃን በጌታ እንደምትመላለሱ ጨለማ እንደማያገኛችሁ እንዴት ነው ልቡናችሁ የሚነግራችሁ? ወዳጄ ልቤ እንዴት ይነግራችኋል? እንዴት ነው የሚሰማችሁ? በብርሃን እንደምትመላለሱ አይሰማችሁም? ተስፋ አይሰማችሁም? ብርሃን ጌታ እንደሆነ የእናንተም ብርሃን እንደሆነ ወደፊትም ደግሞ ያለው ኑሯችሁ ብርሃን ሆኖ አይታያችሁም? የሚከተለኝ በጨለማ አይመላለስም ይላል። በዚህ ዓለምም የሚጽናናበት አለው፣ በወዲያኛውም ዓለም ደግሞ ጌታ አለው፣ መንግስት አለው፣ ቤት አለው፣ መኖሪያ ሀገር አለው ማለት ነው። እንዲያውም ሐዋርያው ጳውሎስስ እንዲያውም ሀገራችን በዚህ አይደለም በሰማይ ነው ብሏል። በዚህ ያለው ጊዜያዊ ነው። እንትን ሲመስለው ራሱ ድንኳን ብሎታል። ሰውነታችን ራሱ ድንኳን ነው፣ ጊዜያዊ ነው ይላል። እና ቋሚው ነገራችን ደገኛው ብርሃናችን ላይኛው ነው ማለት ነው። አሁን ምን አለ? ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። በዓለም ሳለው የዓለም ብርሃን ነኝ ብሏል። ይህን በዚያ ሰሞን ከዘውሩ የእግዚአብሔር ስራ ከሚለው አርዕስት ላይ አብራርተነዋል፣ እናልፈዋለን። ኢየሱስም ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ። በጨለማ የሚመላለስ ወዴት እንዲሄድ አያውቅም። የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ መኑ አላችሁ። የብርሃን ልጆች እንድትሆኑ ብርሃን እድሜያችሁ ሳለ አሁኑኑ የብርሃን ልጆች እንድትሆኑ በብርሃኑ መኑ። በየትኛው ብርሃን? ወደ ዓለም በመጣው በእውነተኛው ብርሃን፣ ከብርሃን በተገኘው ብርሃን። እሱ ማን ነው? ከብርሃን የተገኘው ብርሃን፣ ወደ ዓለም የመጣው እውነተኛው ብርሃን ማን ነው? እሱ ኢየሱስ ክርስቶስ። የሚከተለኝ በጨለማ አይኖርም እና በብርሃን ተመላለሱ ማለት በብርሃን መኑ፣ ከሱ ጋር ተስማምታችሁ ኑሩ፣ ከሱ ጋር ህብረት ይኖራችሁ ወይም ከኔ ጋር ህብረት ይኖራችሁ ነው የሚለን። እንግዲህ እስካሁን ድረስ የእግዚአብሔርን ብርሃንነት ነው ያየነው። ከብርሃን የተገኘው ብርሃንም መድኃኒታችን ኢየሱስ እንደሆነ አይተናል። ስለዚህ ብርሃንም ነቢያት እንዴት እንደመሰከሩ ተመልክተናል። አሁን ደግሞ ራሳቸው ምእመናን፣ በሃይማኖት የጸኑ ምእመናን፣ በምግባር የተካኑ ምእመናን የዓለም ብርሃን ይባላሉ። እነሱ በእውቀታቸው በምግባረ ሰናያቸው የዓለም ብርሃን ናቸው። ጌታችን እንዲህ ብሏል፣ እናንተ የዓለም ብርሃን ናችሁ ይላል። አዲያ የዓለም ብርሃን የምንሆነው በመልካም ኑሮ ስንኖር ነው። ለሰው መሰናክል የሚሆን ሰው ሁል ጊዜ ብርሃን መሆን አይችልም። እንዲያውም የሰው ጨለማ ነው የሚሆነው። የሰውን ሕይወት የሚያጨልም ኑሮውን የሚያጨልም ነው የሚሆነው። እና ግን ለሰው አርአያ የምንሆን ሰው እኛን አይቶ እግዚአብሔርን የሚያመሰግን ከሆነ እንዲህ አይነት ባህሪ ካለን የዓለም ምንድነን? እኛ ብርሃን እንባላለን ማለት ነው። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉ ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። የዓለም ብርሃን መሆን ማለት እንደዚሁ ቅድም እንዳልኳችሁ ጌታችን የዓለም ብርሃን የሆነው በትምህርቱ፣ በወንጌሉ፣ በሞቱ፣ በመድኃኒትነቱ ነው። እኛም ለዓለም ብርሃን የምንሆነው በምንድናችን ነው? በመልካም ምግባራችን ነው ማለት ነው። መልካሙን ስራችሁን አይተው እግዚአብሔርን እንዲያከብሩ እንደዚሁ ሁልጊዜ እናንተ በኑሯችሁ ሁሉ ብርሃን ሁኑ ነው የሚለን ይሄ የጌታ ቃል። ይቀጥልና በመጥፎ እና በጠማማ ትውልድ መካከል ይላል ሐዋርያው ደግሞ ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። ከላይ ጌታ ከተራራ ላይ ያለች ከተማ ልትሰወር አይቻላትም ይላል።
እንደዚሁም ምግባረ ሰናይ መልካም ጸባይ ያላቸው ሰላማዊ ኑሮ ያላቸው ምእመናንም አይሰወሩም፣ ለሰው ሁሉ የተገለጡ ናቸው ማለት ነው። እና ስለዚህ በዓለም እንደ ብርሃን የሕይወትን ቃል እያቀረባችሁ ሐዋርያው ደግሞ በዓለም እንደ ብርሃን ትታያላችሁ፣ የሰው ሁሉ ዓይን ያርፍባችኋል ማለት ነው። እና በምግባር የተካኑ ምእመናን በሃይማኖት የጸኑ ምእመናንም የዓለም ብርሃን እንደሚባሉ ይሄ ቃል ያሳየናል። ይቀጥልና ደግሞ አሁንም ስለ ብርሃን የዘመረውን የዘካርያስንና የስምዖንን መዝሙሮች እንመልከታቸው። ይህም ከላይ የመጣ ብርሃን ይላል ዘካርያስ። ይህም ከላይ የመጣ ብርሃን፣ ቅድም ዳዊት ብርሃንህን ላክልን ብሎ ነበር። አሁን ግን ያ ብርሃን ተልኳል፣ ከላይ ወደዚህ ከሰማይ ወደ መሬት መጥቷል። እውነተኛ የዓለም ብርሃን ሆኖ መምጣቱን ስለተገነዘበ እና ይህ ከላይ የመጣ ብርሃን አለ ዘካርያስ በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል። ቅድም ማቴዎስ በወንጌሉ የጠቀሰው ማለት ነው። እግሮቻችንንም በሰላም መንገድ ያቀናል፣ ከመሰናክል ያድነናል ይላል። መድኃኒታችን ኢየሱስ ሰው ሆኖ በተገለጠ ጊዜ ጨለማችንን እንዴት እንዳራቃ ከኃጢአት እንዴት እንዳዳነን የሚናገር የትንቢት መዝሙር ነው። የስምዖንም ደግሞ እንደዚሁ ይላል፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና። ዓይኖቼ ያዩት ይሄ በሰዎች ሁሉ ፊት ያዘጋጀኸው ማዳንህን ይሄ ለአሕዛብ ሁሉን የሚገልጥ ብርሃን ነው፣ ለሕዝብህ ለእስራኤልም ክብር ነው ይላል። የተገለጠው ብርሃን ለእስራኤል ክብር ነው፣ ለአሕዛብ ብርሃን ነው። ለእኛ ብርሃን ነው፣ ለእስራኤልም ቢያምኑበት ክብራቸው ነበር። ክብረ እስራኤል ጽና እስራኤል ይባላል። እና ስለዚህ መድኃኒታችን የእኛ ምናችን ነው? ክብራችን ነው፣ ብርሃናችን ነው። ማጠቃለያ፣ አሁን ወደ ማጠቃለያው እየደረስኩኝ። አይ አስረዘመብን እንዲያው ትላላችሁ አይደለ? ደርሻለሁኝ፣ አይዟችሁ ደርሻለሁኝ። ምን ላድርግ? በዛ በጣም ብዙ ነው። እንደውም ይቀረኛል፣ እንደው ሲቀረኝ ነው የተውኩት። እና አሁን ነቃችሁ አይደለም አላችሁ? አዎ። እንዴ በብርሃን የሚመላለስ ሰው በብርሃን መተኛት፣ እንቅልፍ ከጨለማ ጋር እንጂ ከብርሃን ጋር አይስማማም አይደለም እንዴ? አዎ። እንዴ አሁን በሁለት ስራ በምን እየተጣደፍን ነው እንጂ በድሮ ዘመን እግዚአብሔር ጨለማንም እኮ ለጥቅም ነው የሰራው። ጨለማም ቢሆን ጨለማውን እንድንተኛበት ብርሃኑን እንድንሰራበት ነው። እና ስለዚህ አሁን ስለ ብርሃን እየተናገርኩ እንዴት አድርጎ እንቅልፍ ይወስደናል ማለት ነው። እሺ አሁን ወደ ቃሉ እንመለስ። ማጠቃለያ፣ ጌታችን ማጠቃለያውን ነግሮናል። ብርሃንም ወደ ዓለም ስለመጣ አለ። እኔ ወደ ዓለም ስለመጣው ማለቱ ነው። ብርሃንም ወደ ዓለም ስለመጣ እንዲህ የሚለው ማን ነው? አሁን ከብርሃን የተገኘው ብርሃን ኢየሱስ ክርስቶስ ነው። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። ብርሃን መጥቶ ሳለ በብርሃን መመላለስ ሲገባቸው በብርሃን ተደብቀው የሚውሉ ነገር ግን በጨለማ የሚመላለሱ እነዚህ ምን አይነት ጉዶች ሰዎች ናቸው? እና ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ይህ ትልቅ ፍርድ ነው ይላል። ክፉ የሚያደርግ ሁሉ ብርሃንን ይጠላል ይላል። ሌባ ሁል ጊዜ ጨለማ እንጂ ብርሃን አይስማማው። ክፉ አድራጊዎች ሁል ጊዜ ጨለማ እንጂ ብርሃን አይስማማቸውም። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም አለ። ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል ይላል። ስለዚህ ስራችሁ በጎ ከሆነ በጎ ምግባር ያላችሁ ወይም ደግሞ ብርሃኑን የምትፈልጉ ከብርሃኑ ጋር ተስማምታችሁ መኖርን የምትፈልጉ ከብርሃኑ ጋር ህብረት እንዲኖራችሁ የምትፈልጉ ከሆነ ወደ ምንድን እንድትመጡ ነው የሚጋብዛችሁ? ወደ እኔኑ ወደ ብርሃኑ ወደ እኔኑ ነው የሚለው።
ከዚህ በተረፈ ብርሃንን ይጠላል። ክፉ ሰው ነው ብርሃንን የሚጠላው ይላል። ስለዚህ በእውነት ከጨለማ ጋራ በጨለማ ከመመላለስ ከመሰናከል እግዚአብሔር ያድነን። ይልቁንም የብርሃን ልጆች እንድንሆን በብርሃን የሚመላለሱ የብርሃን ልጆች ናቸውና ብርሃንም ጌታ ነውና በሱ በጌታ ተስፋ እሱን ተስፋ አድርገን እሱ የዓለም ብርሃን እንደሆነ እኛም በሚቻለን አቅም ሁሉ ብርሃን በመሆን ከሁሉ ጋራ በሰላም ለመኖር በብርሃን ለመመላለስ የብርሃን ልጆች ለመሆን እግዚአብሔር መንፈስ ቅዱስ ይርዳን። እግዚአብሔር ይባርካችሁ። ከብርሃን የተገኘ ብርሃን ወደ ዓለም የመጣ እውነተኛ ብርሃን መድኃኒታችን ኢየሱስ የተመሰገነ ይሁን። በብርሃኑ ያብራላችሁ።